በኢየሩሳሌም መያዝ፣ በቴህራን መደብደብ፣ በፍልስጤም ወረራም፣ በጋዛ ጦርነት፣ በሊባኖስ መመታት በመሳሰሉት ጉዳይ የጸጥታው ምክር ቤት በእስራኤል ጉዳይ በተደጋጋሚ ተሰብስቧል። ነገር ግን ከማውገዝ የዘለለ ነገር ምንም የማድረግ እጁ ላይ አቅም የለውም። እስራኤል አሜሪካን ይዛለችና በመልክዓ ምድሯም ጠባብ እንደሆነች ይነገርላታል። የህዝብ ቁጥሯም ከ10 ሚሊዮን አይበልጥም። ነገር ግን ዓለም አቀፍ አጀንዳ ሰጪ በመሆን የሚስተካከላት የለም። እስራኤል ከአረብ ሀገራት ጋር በምታደርገው ውጊያም በስለላ የበላይነቷም በግብርና ቴክኖሎጂዋም ስመጥር እንደሆነች ብዙ ተብሎላታል። የስለላ ተቋሟ ሞሳድ ከዩጋንዳም እስከ ኳታር፣ ከጀርመን እስከ አርጀንቲና፣ ከኢትዮጵያ እስከ ኢራን አስደናቂም የስለላ ስራዎችን ሰርቷል። ጠብ የማይለው የመረጃ ጥናቱም ብዙዎችን አስደንቋል። በሐማስ እስራኤል ጦርነት ምክንያት እስራኤል የዓለም አጀንዳ ሆናም ቆይታለች። ከአፍሪካ ህብረት እስከ አውሮፓ ህብረት በእስራኤል ጉዳይ ብዙ ተሰብስበው በርከት ያሉ የውዝግብ መግለጫዎችን ላለፉት 2 ዓመታት ያህል ሲያወጡ ቆይተዋል። ጤና ይስጥልን፣ መንገዳችን ተጀምሯል። የሰሞኑን የእስራኤል ለሶማሌላንድ የሰጠችውን የሀገርነት ውሳኔና ተያያዥ ከጀርባ ያሉ ሚስጥሮችን መንገዳችን በስፋት ሊመለከተው ወዷል። አብራችሁን ቆዩ። ከበርካታ ውግዘቶች በኋላም ዶናልድ ትራምፕ ባለ 20 ነጥብ የስምምነት ሐሳብ በማቅረብ የጋዛ ጦርነትን በተወሰነም ቢሆን ሊያስቆሙት ችለዋል። ሐማስ ትጥቅ እንዲፈታም ውሳኔ ተላልፏል። እስራኤል በባለፈው ግንቦት ወርም በአየር ላይ ከኢራን ጋር ጦርነት ገጥማም በ4 ቀናት ውስጥ 5 የኢራን የኒውክሌር ሳይንስ ፕሮፌሰሮችን፣ 7 የጦር መሪዎችን፣ 2 ሚኒስትሮችን፣ የኒውክሌርና የሚሳኤል ማብላዮችን፣ የመሳሪያ መጋዘኖችን ጭጭ ማድረጓም የዓለም መነጋገሪያም ነበርም። ሂዝቦላህን ከሊባኖስ፣ ሐውቲን ከየመን እየተዋጋች ዛሬም እስራኤል ቀጥላለች። እስራኤል ከፍጥረቷ ጀምሮም ከውጊያም ወጣት ታውቅ ብሎ መናገር ይቻላል። ከሰሞኑ ታህሳስ 17 ቀን 2018 ዓ.ም እስራኤል የሶማሊያም ፍንካች የሆነችዋን ሶማሌላንድ የሀገርነት ዕውቅናም ሰጥቻለሁ ስትል በድጋሚ ዓለምን አስደንግጣለች። እስራኤል በምስራቅ አፍሪካም አዲስ ሀገር ማዋለዷን ተከትሎም ከአፍሪካ ህብረት እስከ ተባበሩት መንግስታት ድርጅት፣ ከአረብ ሊግ እስከ አውሮፓ ህብረት እጅጉን ተንጫጭተዋል። ውሳኔዋንም ሲያወግዙ ተደምጠዋል። እስራኤል ግን ስምምነቱም አብርሃማዊ ስምምነት ወይም ዘ አብርሃም አኮርድ ነው ስትል እየሞገተችም ቀጥላለች። ክርስቲያኖች፣ ሙስሊሞችና ይሁዶች አብርሃምን ሁሉም ስለሚቀበሉት የዚህ መነሻ ሀገር እስራኤል ስለሆነች እስራኤል ከሙስሊም ሀገራት ጋር ያላትን ግንኙነት አብርሃማዊ ቃል ኪዳን እያለችም ትገልጸዋለች። በነገራችን ላይ እስራኤል እንደገና እንደ ሀገር የተመሰረተችው በ1940 ወይም በ1948 ሲሆን በ78 ዓመታት ውስጥ የሀገርነት ዕውቅና የሰጧት 160 ሀገራት ብቻ ናቸው። ወደ 30 የሚደርሱ ሀገራት እስራኤልን እንደ ሀገር ዛሬም አይቀበሏትም ወይም ዕውቅና አልሰጧትም። ለአብነት ከአፍሪካም ሶማሊያ፣ ሊቢያም የሀገርነት ዕውቅና ለእስራኤል ዛሬም አልሰጧትም። እነ ኢንዶኔዥያም፣ ማሌዥያም፣ ፓኪስታን፣ ሰሜን ኮሪያም፣ ኢራን የመሳሰሉ ሀገራትም ለእስራኤል ዛሬ ድረስ ዕውቅና አልሰጡም። ሳውዲ አረቢያም ቢሆን በይፋ ለእስራኤል ሀገርነት እስከ ዛሬ ድረስ ዕውቅና አልሰጠቻትም። በአንዳንዶች ዘንድ ዕውቅና የሌላት ሀገር ጭራሽ ምንም ዕውቅና የሌላትን ሀገር ዕውቅና ሰጣለች ሲሉ ትችታቸውንም እያወረዱ ነው። በሞሳድ ጥናትና ምክር መሰረት ሶማሌላንድ ከሞቃዲሾ የተገነጠለች ራሷን የቻለች ዲሞክራሲያዊ ሀገር ናት ስትል እስራኤል እየተናገረች ነው። እስራኤል በሞቃዲሾም ዕውቅና ተነፍጋ ነበርም። አሁን ከሞቃዲሾ ጉያም አንድ ሀገር ፈጥራም በዚያውም ዕውቅና አግኝታለች። በሚገርም ሁኔታም እስራኤል የሶማሊላንድ ዋና ከተማ ሀርጌሳ ላይ ኤምባሲዋን፣ በቀይ ባህር ዳርቻም የኤደን የባህረ ሰላጤ ላይ ጦሯን ለማስፈርም ታሳቢ ማድረጓ እየተነገረ ነው። ይህም እስራኤል በየመን በኩል ሐውቲን ለመምታትና የቀይ ባህር ፖለቲካ ላይ አውራ በመሆን የመንን፣ ግብፅን፣ ሳውዲ አረቢያን፣ ኢራንን ለመገዳደር ይሆናታል ሲሉም ተንታኞች እየተናገሩ ነው። በቀይ ባህር በኢራን የሚደገፈው የየመኑ
ሀውቲ የአመጽ ቡድን በተደጋጋሚ የአሜሪካና የእስራኤል መርከቦችን እየመታ ችግርን ሲፈጥርም ነበር። ሀውቲ በተደጋጋሚ ወደ እስራኤል ሚሳኤል ማስወንጨፉ ይታወሳል። አሁን እስራኤል ሀውቲን በሶማሌላንድ በኩል ጎረቤት ሆነችው እንደማለት ነው። በሌላ በኩል ሞቃዲሾ ለ78 ዓመታት ያህል ለእስራኤል ሀገርነት እውቅናም አልሰጠችም ነበር። ሶማሌላንድ ግን ኤምባሲዋን ስትከፍት ቴልአቪቭ ላይ ሳይሆን ኢየሩሳሌም ላይ እንደሚሆን እየተጠበቀም ነው። ኢየሩሳሌም የፍልስጤምም የእስራኤልም ነው የሚል የተባበሩት መንግስታት ድርጅት ለእስራኤል እውቅናም አልሰጠም ነበር። እስራኤል ግን በጉልበት ኢየሩሳሌምን እስከ ዌስት ባንክ ተቆጣጥራም ፍልስጤም የሚባል ሀገር የለም ብላ ወስናም ኢየሩሳሌምን ዋና ከተማዬ ነው እያለች ነው። ይህን ደግሞ አሜሪካ አጽድቃለች። አሜሪካ ኤምባሲዋን ኢየሩሳሌምም ተክላለች። በቀጣይ ሶማሌላንድም ኤምባሲዋን ኢየሩሳሌም ይሆናል ተብሎ ይጠበቃል። ስለዚህ ሞሳድ ሞቃዲሾን ከመቀበሉ ባለፈም የሀውቲ አማጽያንን ለመምታት ቀይ ባህርን ለመቆጣጠር የምስራቅ አፍሪካ ፖለቲካን ለመዘወር አስቻይ ሁኔታ ለመፍጠር ይረዳል ተብሏል። ከዚህ ባለፈም ሶማሌላንድ ለኢየሩሳሌም እውቅና መስጠቷ የማይቀር ነው። እስራኤል የዓለም የኖቤል ሽልማት 25 ከመቶን ጠራርጋ እንደመውሰዷ ሁሉ የተባበሩት መንግስታት የጸጥታው ምክር ቤት 20 ከመቶን የሚሰበሰበው በእስራኤል ጉዳይ ነው። በኢየሩሳሌም መያዝ፣ በቴህራን መደብደብ፣ በፍልስጤም ወረራም፣ በጋዛ ጦርነት፣ በሊባኖስ መመታት በመሳሰሉት ጉዳይ የጸጥታው ምክር ቤት በእስራኤል ጉዳይ በተደጋጋሚ ተሰብስቧል። ነገር ግን ከማውገዝ የዘለለ ነገር ምንም የማድረግ እጁ ላይ አቅም የለውም። እስራኤል አሜሪካን ይዛለችና የተባበሩት መንግስታት ደግሞ 35 ከመቶ ድጋፉን የሚያገኘው ከአሜሪካ ነው። አሜሪካን ከተባበሩት መንግስታት ድርጅት ከወጣች የድርጅቱም ህልውና ይፈርሳል። በዚያ ላይ ድምጿን በድምጽ የመሻት ሙሉ መብትም አላት። የአሜሪካን ጥላ የተከተለች እስራኤል ከዓለም ህግና ስርዓት እያፈነገጠች ሀገር ትወራለች። ከሰው ሀገር ገብታም ስጋቴን የምትለውን ሰው ታግታለች ወይም ከነጭራሹም ህይወቱን ታጠፋለች። የዓለምን ህግ በመሰባበር እንደ እስራኤል አይነት ሀገር የለም ማለት ይቻላል። የማይደፈረውን በመድፈር እስራኤል ቀዳሚዋ ሀገር ሆናለች። ከ1983 ጀምሮም ለ35 ዓመታት ያህል ሶማሌላንድ በራሷ ነጻነቷን አውጃም የራሷን ገንዘብ አተማ ሰራዊት ይዛም ነገር ግን እውቅናም ተነፍጓት ቆይቷል። ሶማሌን አንድ አደርጋለሁ ብሎ የተነሳው ዚያድ ባሬም ሶማሌላንድን በጸረ አንድነት ፈርጆ ዘምቶባታል። ሀርጌሳን አቃጥሏታል። ዚያድ ባሬ ክንዱ ዝሎ ከስልጣን እንደወረደም ሶማሌላንድ የነጻ ሀገርነት አዋጅ አውጃም ሞቃዲሾን አትድረሽብኝ ብላም እስካሁን ብቻዋን ቆማ ነበርም። ሞቃዲሾ ግን ለ35 ዓመታት ያህል እየተከላከለች አንድም ሀገር እውቅና እንዳይሰጣት ማድረግ ችላም ነበር። ከሶማሌላንድ ጋር ለመጀመሪያ ጊዜም ይፋዊ ዲፕሎማሲ የመሰረተችው እውቅና የሌላትና እውቅና ፈላጊዋ ሀገር ታይዋን ብቻ ነበረች። ከ20 ሚሊዮን በላይ ህዝብ ይዛም በቴክኖሎጂና እድገት የፈረጠመችው ታይዋን ከቻይና ለመገንጠል በሚል ጥረት ማድረግ ከጀመረች 75 ዓመታትን ተሻግራለች። ታይዋን እንደ ሶማሌላንድ የራሷ ጦር፣ የራሷ ገንዘብ፣ የራሷ አስተዳደርም አላት። ሞቃዲሾ የሶማሌላንድን የሀገርነት እውቅና እንደተከላከለችው ሁሉም ቻይናም ታይዋንን ለዓመታት ያህል እውቅና እንዳታገኝ እየተከላከለችም ዛሬም ቀጥላለች። ሶማሌላንድና ታይዋን ግን እርስ በርሳቸው እውቅና ተሰጣጠው እየተደጋገፉም ኖረዋል። ቻይና በሶማሌላንድ እውቅና ማግኘት በእጅጉ መደንገጧም ተነግሯል። ደፋሯ እስራኤል ነገም ለታይዋን እውቅና ላለመስጠቷ ምንም ዋስትና ካለመኖር ባለፈም የሶማሌላንድ እውቅና ማግኘት ሌሎች ተገንጣይ ግዛቶችን ወደ ሀገርነት እንዲያድጉ ያበረታታል ሲሉ በርከት ያሉን የፖለቲካ ተንታኞች እይታቸውን እየተናገሩ ነው። አንዳንድ የትግራይ ልሂቃንም የሶማሌላንድ እውቅና ማግኘት ትግራይ ብትገነጠል ቶሎም እውቅና ታገኛለች የሚል ትንታኔ አብዝተዋል። የኦነግ ደጋፊዎችም ይህንን ሐሳብ እያብላሉት ቀጥለዋል። በዓለም ያሉ የመገንጠል ስሜት ያላቸው ግዛቶች ሁሉም የእስራኤልን እርምጃ በበጎነት ወስደውታል። በሌላ በኩል የእስራኤልን ድርጊት ደግፎ የቆመ እስካሁን አንድም ሀገር የለም። በተወሰነ መልኩ መለሳለስ ያሳዩት ዶናልድ ትራምፕ ሲሆኑ ፈጥነን አንወስንም፣ ነገር ግን የእስራኤልን ውሳኔ እናከብራለን ሲሉ ተደምጠዋል። በእርግጥ እስራኤል አሜሪካን ሳታማክር ይህንን ውሳኔ እንደማትወስነው ግልጽ የሆነ ጉዳይ ነው። ስለዚህ አሜሪካም
ኢትዮጵያም ለሶማሌላንድ እውቅና መስጠቷ የሚቀር አይመስልም። ሶማሌላንድ ሰላማዊ፣ ዲሞክራሲያዊ፣ ነጻነት ያለባትና ከግጭት የራቀች ሀገር መሆኗ ከሞቃዲሾ በተሻለ እንድትሰማ እድል መፍጠሩም አይቀርም። ዋናው ሶማሊያም የተበታተንም በአልሸባብ እየታመሰ የሚገኝ በጎሰኝነትና በልገን ጠልባዮች መከረውን የሚያይም ሀገር ነው። በአንጻሩ ሶማሌላንድ ከዚህ በተለየ ምንም አይነት የሽብር ድርጊት የሌለባት፣ ስልጣን በምርጫ የሚሸጋግርባት፣ ጠንካራ የሥራ ባህል ያለበትን ሁኔታ መፍጠሯም ይነገራል። በእንግሊዝ ቅኝ ግዛት ስር የነበረችው ሶማሌላንድ ከኢትዮጵያ ጋር በጎ ግንኙነትም አላት። እንዳውም የዛሬ 2 ዓመት ገደማ ጠቅላይ ሚኒስትር አብይ አህመድ ከሶማሌላንድ ባለስልጣናት ጋር ስምምነትም ፈርመው ነበር። ስምምነቱ በኤደን ወደብ ኢትዮጵያ እንድትጠቀም ኢትዮጵያም ለሶማሌላንድ እውቅና እንድትሰጥ የሚል መሆኑ ይታወቃል። ነገር ግን ሞቃዲሾም ጫና ፈጥራ በአንካራ ቱርክ በተደረገ ስምምነት ኢትዮጵያ ስምምነቱን ቀዳ እንድትጥል አስገድዳታለች። ለመጀመሪያ ጊዜ ኢትዮጵያ እውቅና ትሰጣለች ሲባል ሳይታሰብ እስራኤል ቀድማለች። የሱዳን ወደብን ሩሲያም፣ የአሰብ ወደብን ግብጽ፣ የኤደን ወደብን እስራኤል፣ የጅቡቲ ወደብን ቻይናና አሜሪካ እየተቆጣጠሩት ሲሆን ምስራቅ አፍሪካም የሀያላኑ መረጋገጫ ሆኗል። የኢትዮጵያም የቀይ ባህር ጥያቄዋ እንዳይመለስ ግብጽ በሱዳን በኩልም በኤርትራ በኩልም ከበባ እየፈጸመች ሲሆን በዚህ መሃል ደግሞ እስራኤል አዲስ ኃይሏን ይዛ ብቅ ብላለች። ይህ ሁሉ ሁኔታም ለኢትዮጵያ ይጠቅማል ወይስ ይጎዳታል የሚል ጥያቄ ከተነሳም ጥርጥር በሌለው ሁኔታም ኢትዮጵያን በእጅጉ ይጎዳታል። ኢትዮጵያም ለሶማሌላንድ እውቅና ብትሰጣት ወደብ እሰጣለሁ ብላ ነበርም። ነገር ግን ኢትዮጵያ እንደ እስራኤል አይነት ጉልበት ስለሌላት በሞቃዲሾ ፉከራም ስምምነቱ ተሽሯል። በአሰብም ግብጽ እየገባችበት ነው። እናም የኢትዮጵያም የቀይ ባህር ጥያቄም በቀላሉ መመለስ እንደማይችል ግልጽ የሆነ ይመስላል። ጤና ይስጥልን። የመንገድ ትንታሪያችን በዚሁ ቋጭን። መልካም ጊዜ